ቤተሰብ ሩታ ዛሬ በዳንሻ ቤት መጥታለች። እኔ ግን እየጠበቅኳት በራሷ ቤት ነበረ። ዛሬ ትመጣለች ብዬ ነበረ፣ አልመጣችም። በዳኒ ቤት ነው የመጣችው። እንግዲህ የዛሬ ቪዲዮ ፕራንክ ነው። የደስታን ስሜት ለማየት ነበረ የፈለገችው፣ ግን ፕራንክ ነው። ዳኒና ደስታ ተጣሉ። እንደታያችሁ የዛሬ ቪዲዮ የተሰራው ማለት ነው። ለማንኛውም ሩታ እንደዚህ ሆነች ስትመጪ ሁሉም ተመልካች ይቀበልሻል። ከዛ ሰውዬ ሊጋጋም ሰውዬ ራቅ ብለሽ በጣም አሪፍ አሪፍ ስራ ይዘሽልን ብትመጪ ብዙ ሰው ይቀበልሻል። እግዚአብሔር ነው የምላችሁ። ግን አንዳንድ ሰዎች ማለት ነው አርፋችሁ እስኪ ከቻላችሁ በርቺ ሩታ ህይወት ይቀጥላል። የሆነ በቃ ጥሩ ጥሩ ኮሜንት እስኪ ኮምቱ። ሁሌ ለነገር አትሄዱ ማለት ነው የሰው ቤት። የምርን ነው የምላችሁ። በጣም ነው የሚደብረው። በቃ ስንት ከሩታ ብቻ አይደለም እኮ ይሄ ነገር የተጀመረ ማለት ስንቶቹ ወልዶ የሚለያዩ አለ አይደል እንዴ? እናንተ ሄዳችሁ እዛ ስድብ እዚህ ስድብ፣ አሬ ይደብራል። አንዳንዴ እስኪ ተቆጥቡ። በተለይ ሴቶች ናችሁ። ወንድ ልጅ እንደዚህ ይጽፋል እንደ ኮሜንቶቹ? እስኪ ቤተሰብ ንገሩ። በራሷ ነገር ብትመጣ ሄዳችሁ ኝኝኝኝ ትላላችሁ። አብርሽ ተገላገለ። ሊጋጋም ሰውዬ ማን ይፈልጋል? እስኪ ንገሩ። የምሬ ነው የምላችሁ። ደግሞ በኮሜንት ዳኒ ቤት ሄዳችሁ ኝኝኝኝ የምትሉ ሴቶች ማለት ነው። በተለይ ሴቶች ናችሁ። አረ ፈጣሪ ቅሪ ይበላችሁ። እኔ ግን ሩታ እንደዚህ ፏ ብትን ብላ ስለመጣች ደስ ብሎኛል። ለምን እንደ ህይወት ይቀጥለው። ወንድ ቢሄድ ሌላ ወንድ ይመጣል። ምንድን ነው? ከአብርሽ ተለየች በቃ ምን ይጠበሳውን? በኮመንት ሄዳችሁ እንንንንን የምትሉ እኔ በጣም ነው የምትገርሙ። ኧረ እስኪ ተረጋጉ። በተለይ ሴቶች ናቸው። ወንዶች ሄዶ መቼም እንደዚህ ኮሜንት አይኮምቱም እንዴ። ከቻላችሁ ላይክ አድርጋችሁ መውጣት ከፈለጋችሁ ደና ኮሜንት ኮምታችሁ ሩታ በርቺ ህይወት ይቀጥላል። በቃ ደና ኮሜንት ኮምቱ እስኪ ለሰው ደስታ በቃ የሆነ አለ አይደለ? የሆነ ብርታት ኮሜንት ኮምቱ። ገባችሁ? ሁሌ ስድብ ይሰለቻል። የምሬ ነው የምላችሁ። እኔ አንዳንዴ ተሰማኝ። ገባችሁ? የሆነ በቃ ሁላችሁንም ሴቶች መቼም በሩታ ቦታ ሆናችሁ እስኪ እኛ ምን እንሆናለን ብላችሁ አስቡ እስኪ። አንዳንዴ ሁሌ ስድብ ይሰለቻል ለሰው ልጅ ማለት ነው። በራሷ ቤት ብትመጣው እኚህ፣ በሰው ቤት ብትሄዱ እኚህ፣ አረ ይደብራል። ተቆጥቡ እስኪ። ዛሬ ማለት ለነገ አስቡ እስኪ። ስለ ዛሬ አትጨነቁ ማለት ነው። ሁሌ ስድብ ይሰለቻል የሰው ልጅ። በቃ እስኪ ደና ደና ኮሜንት ኮምቱ። ገባችሁ አይደለም? እሺ ምን ይጠበስ? እሺ አብርሽ ወደ ውሽምት ቢሄድ ምን ይጠበስ? እስከ ዛሬም አልጠቀማትም ሩታ ማለት ነው። እውነቴን ነው የምላችሁ። ጨጓራ ከመቃጠል ውጭ እንጂ ምን አደረገላት? የምሬ ነው የምላችሁ። እስኪ እኔ ዛሬ ደስ ብሎኛ ሩታ በዳኒ ቤት ስለመጣ ደስ ብሎኛ። የበለጠ በራሷ ቤት ብትመጣ የተሻለ ደስ ይለኝ ነበረ። እንግዲህ ሩታ 5,000 ይቀራታል። 300,000 እናስገባት ጋይስ። እና ቲክቶክ ላይ ቪዲዮ ሼር ብታደርጉላት 300,000 እናስገባት። የኔ ውድ ማለት ነው። የኔ ጠንበላል፣ የኔ አቃጣይ ሰው ሁሉ ስሉ እኔ በጣም ነው የምናድዱ። ለምን እንደሆነ አላውቅም፣ ግን ከቻላችሁ እስኪ አበረታቷት፣ ጥንካሬ ስጧት። እኛ ሴቶች ነው፣ ከሴት ጎን ሆኑ። እስኪ ለወንድ አታሽቃብጡ እንዴ። ማንኛውም ሰው እኮ ጥፋት ያጠፋል አይደል? አጠፋች በቃ ምን አደረገችው? እሺ ባሏን ታነቀች፣ ወሰደች፣ መታውሽ የምትወሰደች። እስኪ አበረታቷት ከስድብ ውጭ ማለት ነው። አታሽቃብጡ በየቤት እየሄዳችሁ ምድር ኮቶታ ሙላ እና ለማንኛው በስድብ ገብቻለሁ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ሙቆች እንግዲህ ዛሬ ሩታ በዳንሻ ቤት መታለች። ያው እግዚአብሔር እኔ ደስታ እኮ አንዳንዴ ያስቀኛል ጋይስ። በቃ እንዴ እውነት ይመስልሃል እንዴ? ደስታ እውነት ከሩታ ከሀገር የምትወጣ ነው የሚመስል፣ ግን ፕራንክ ነው ብሎ ስላልገቡ ነው። መጨረሻ ላይ ነው ፕራንክ ነው ብሎ ያስታወቁን የተናገሩ እንጂ ያሳወቁን እንጂ ፕራንክ ነው አላሉም። ቀጥ ብሎ ነው የገቡ።
እና እኔና ዳንሻ ከሀገር ልንወጣ ነው። እዛ ሀገር ነው የምንኖረው። እኔ ዳኒ ለእኔ እኔ ለዳኒ ብላለች ሩታ ማለት ነው። እና የት ነው የምትሄጂ? እና ከዚህ በፊት እኮ እኔ ብዙ ነገር እየተናገርኩሽ አልነበረም ወይ? ለምን እንደዚህ ነገር ካሰብሽ አብሮ ከእናንተ ጋር ቢወጣ ምን ችግር አለ? እኔ እኮ ለአንቺ ብዬ እኮ ነው እዚህ የተቀመጥኩ ብዙ ነገር እየሆንኩ ያለ። ከዛ ሁሉ ጭቅጭቅ ለምን እንደማትወጫ አላቅም እያለ ነበር ደስታ ማለት ነው። እና ደስታ እኮ አንዳንዴ ያስቀኛል። ግን ለማንኛውም ቢቀጥሉም ችግር የለውም። ደስታና ሩታ አብሮ ቢሆኑም እኔ ደስ ይለኛል። ለምን ፍቅር ቀስ በቀስ ይመጣል፣ በአንድ አይደለም። ገባችሁ? አንድ ላይ እንደ ቪዲዮ እየሰሩ ምናምን የተለማመዱ ፍቅር ይመጣል። ገባችሁ አይደለ? አሁን ቶሎ ብላ ወደ ሌላ ህይወት ትግባ ማለት ትንሽ ይከብዳል። እና እንደዚህ አንድ ላይ ቪዲዮ እየሰሩ ሲመጡ እየተለማመዱ ይመጣል። አብርሽ 10 ባልዝን ያልበቃ ሰውዬ ሩታ ይኸው አሳድሳ ምን አድርጋ ሰውነቱ ሁሉ አስቀይራ አለባበሱን አስተካክላ ይኸው እሱ ራሱ ሰው ሆኖ አላደን እንዴ? ደስታ ለምን ሰው አይሆኑም ብላችሁ ነው? የምድረ ነው የምላችሁ። ሩታ ስንት ነገር አድርጋለች። አብርሽም ማለት አለባበሱ በፊት ምን አይነት ጫማ እንደሚለብስ ታውቃላችሁ አይደለ? ስለዚህ ደስታ የሚቀየራ ሰው እኮ ነው። እና ቢቀጥሉም ችግር የለውም። እኔ ደስተኛ ነኝ ለማለት ፈልጌ ነው ቤተሰብ ማለት ነው። እና ዛሬ እንግዲህ ደስታ ፕራንክ ነው የሆነ በቅናት አበደ ቤተሰብ ማለት ነው። እና ሩታ እንግዲህ የደስታ ሁኔታ ለማየት ነው እና የእሱ ሀሳብ ለሩታ ምን አይነት ቦታ እንዳለ ለማየት ነው ይመስለኛል። ይኸው በቅናት አብዷል ደስታ እና ሩታ ስሜቱን ለማየት ነው መሰለኝ ዳኒ እና ሩታ ተነጋግሮ የመጡ ግን ሁኔታውን አይተዋል። ሩታ ሁኔታን ለማየት ነው እንግዲህ እንደዚህ ቪዲዮ የሰሩ ይመስለኛል ዛሬ ማለት ነው፣ እንደ ሁኔታ ሳይ ማለት ነው ቤተሰብ። ስለዚህ ፕራንክ ነው። ደስታ በቅዳት አበደ ማለት ነው። ለምን ለኔ ሳትነግሪ ዝም ብለሽ ነው የምትሄጂ? ለኔሞ መናገር አለብሽ። ስለዚህ እንዴት ነው ይህ ሁሉ ጊዜ ተቀምጬ ጊዜ ነቃጥዬ እንዴት እኔ ላይ እንደዚህ ታደርጋለሽ? በማለት እንግዲህ ደስታ በቅናት አበደ ማለት ነው። ዳኒም ደግሞ ኮስተር አለ። እውነት ነው፣ አሁን ከሀገር ልንወጣ ነው፣ ፓስፖርትን ላሳይክ እያለ ነበር ዳኒ። ሩታ ናት እንጂ ፓስፖርትን ላሳይክ ለምን ውሸት አወራለሁ? እና ታዲያ አንተ ያታምነኝም እንዴ? በቃ ከዚህ ሁሉ ጭቅጭቅ አንዳንድ ሰዎችም ህይወቴ ውስጥ የነበሩን ሰዎችም አንዳንድ ሰዎችም ከህይወቴ አስወጥቻለሁ። ስለዚህ ከአሁን በኋላ ከዚህ አገር መውጣት አለብኝ ከዳንሻ ጋር። ስለዚህ በቃ ከዚህ ሁሉ ጭቅጭቅ ጥሩ ቦታ መሆን ፈልጋለሁ በማለት ነው የመጣቸው። እንግዲህ ደስታ በቅናት ነው ያበደ። እጇን ለቀቅ አድርጋ እያለ ነበር ለዳኒ ማለት ነው። ቀንቶ እኮ ነው እንዴ ደስታ በቅናት አበደ። ለማንኛውም እኔ እኮ በጣም ነው የማፈቅርሽ ሩታ እያላት ነበረ። እንዳየው የደስታ ስሜት ለማየት ነው እነሱ እየሞከሩ። ደስታም ለሩታ ስሜት አለ። አንዳንድ ሰዎች እየሰማው ነበርና ደስታም አውቆ ነው ተጠቅሞ ለመሄድ ነው ራሱን ለማሳደግ ነው ወደ ሩታ ህይወት የመጣ የምትሉ አንዳንድ ቦታ እየሰማው ነበርና ደስታም አውቆ ነው በቃ በሩታ ለመፈመስ ነው ገንዘቡን ፈልጎ ነው ወደ ሩታ የተጠጋ ያላችሁ ነበረችው። እና እኔ እንጃ አይመስለኝም ከልብ ስለሚፈልግ ነው። ግን ንግግሩ ነው እንጂ ትንሽ እንደ ወንድ ቆፍጠን ብል ጥሩ ነው። ደስታ ብዙ ጊዜ በጥቅም ነው በቃ ብዙ ጊዜ በጥቅም ነው የሚያምነው። ገባችሁ? በገንዘብ ነው የሚሮጠው። አንደኛ ነገር በቃ ሁሉም ነገር በሚዲያ መናገር ፈልጎ ምናምን ነው እንጂ ትንሽ የደበረኝ እንጂ ደስታ ጥሩ ነው ቤተሰብ ማለት ነው። ሩታ ተስተካክላለች። ምነው አብርሽም ተስተካክሎ አይደል እንዴ? ስንት ባልዝን ያልበቃ ሰውዬ እሱም ተስተካክሎ ሰው ሆኖ አይደል እንዴ? ደስታም ይስተካከላል። በሩታ ጋር ያው ሁሌ አንድ ላይ ከመጡ ያው ፍቅር በቀስ በቀስ ይመጣል። በቃ ህይወት ይቀጥላል። ምን ሆናችሁ ነው? እና ሩታችን አበረታቷት እና ላይክ አድርጓት። ቪዲዮውን ቲክቶክ ላይ ሼር አድርጉላት። የምሬ ነው የምላችሁ። ከቻላችሁ ከሴት ጎን ብትሆኑ ጥሩ ነው። እዛ ሰፈር የዝሙት ሰፈር ማለት
ዝሙት የሚሰራ ሰዎችን ባታበረታቱ ጥሩ ነው ብዬ አስባለሁ። ስለዚህ ከአብርሽና ከሄርሜላ ምን ተማራችሁ? እኔ ምንም አልተማርኩ፣ ዝሙት ነው ከነሱ የተማርኩ ጋይስ። ስለዚህ ሩታ ዛሬ ስለመጣች ደስ ብሎኛል። የኔ ቆንጆ፣ የኔ ጠንበላል፣ የኔ አበባ፣ የኔ ጽጌሬዳ። እስኪ አበረታታት፣ ሴት ናት። ገባች አይደለ? ስለዚህ ሩታ በየኮሜንት ሄዳችሁ የምትሳደቡ ሴቶች ፈጣሪ ልቡን አይስጣችሁ። ሌላ ምንም አልልም፣ ለእናንተ ምንም አልልም። ፈጣሪ ይፈርድባቸው ነው ምለው። የምሬ ነው ምላችሁ። የስድብ ድርግ ያላቸው ሰዎች እጃችሁ አማችሁ፣ አፋችሁ አማችሁ። አረ በፈጣሪ ስም አረ ተረጋጉ። ሁሌ ስድብ አይሰልቻችሁም እናንተ? አመት ሙሉ ኝኝኝ ስትሉ አመት ሙሉ እኮ ነው የከረማችሁ። አይሰልቻችሁ? እኛ የራሱ ቪዲዮ ለመሰራት በጣም ይሰለቻል። ሰለቸኝ። አብርሽ ሩታ፣ አብርሽ ሩታ፣ አብርሽ ሩታ ሁሌ ጭቅጭቅ እኮ ይሰለቻል። ገባችሁ? እናንተ በኮሜንት አይሰለቻችሁም እንደዚህ ኝኝኝ የምትሉ? የምሬ ነው። ሁሉም እንደዚህ በያ እራሳቸው ቢመጡ ሁሉም ሰው ይቀበላቸው። አሁን ደስታና ሩታ ሁሌ በራሳቸው ቤት ቢመጡ ሁሉም ሰው በደንብ ነው የሚቀበላቸው። የምሬ ነው የምላቸው። እና ስርዓታችሁ ያዙ። አብርሽና ሄርሜላ የስራችሁ ያገኛሉ። ሁሉም ሰው እየሰራ ነው የሚያገኙ። ስለዚህ ጠብቁ። የነሱ ሁለቱ የሄርሜላና የአብርሽን እኔ ብዙ መውራት አልፈልጉም። ሁለቱ ዝሙተኞች ስለሆኑ ዝሙትና ዝሙት ነው የተገናኘ። ለነገሩ አብርሽ አንድ ቀን ይገባዋል። በቅርብ ነው ጋይዝ። እና ሩታ አልገፋችውም፣ እሱ ገፍቶ ነው ሌላ ሴት ጋር ሄደ። የሌላ ሴት ቆንጂና ደግሞ ነገ ርግፍ ይላል። ገባቸው አይደለ? ዛሬ የእሷን ቁመት አይቶ የእሷን ቆንጂና አይቶ ነው አይደለ ሚስቱንም ልጁንም ጥሎ የሄደ ሰውዬ። ስለዚህ ነገ ደግሞ ሁሉም ነገር ይጠፋል። ገባቸው አይደለ? የሰው ልጅ ቆንጂና አይደለም ውስጡ ነው። ውስጡን የሰው ልጅ ማለት ቆንጂና ይረገፋል ሁሉም ሰው። ገባቸው አይደለ? ስለዚህ አብርሽ የስራውን ያገኛል። ስለዚህ በየቤት የሄዳችሁ ሩታን አትሳደቧት፣ ተጠንቀቁ፣ ስርዓታችሁ ያዙ። በተለይ ሴቶች ማለት ነው። ወንዶቹ አይሳደቡ መቼም። ወንዶቹ በየኮሜንት ሄዱ አይሳደቡ። የኛ ሴቶች ነን ስራ ፈቲ ሁላ ስራ ያጣችሁ ባል ፈታችሁ የወጣችሁ የሰው ባል ላይ ፍት የምትሉ ሴቶች ናቸው። በየኮሜንት ሄዳችሁ የምትሳደቡ ምድር የዝሙት ደጋፊ ማለት ነው። ስታስጠሉ ዘጋችሁኝ በኮሜንት በተለይ እስማ